ምንም ቤቱን ብቻ ወረቀቱ ስጭኝ አይደለም በቃ ዝም በይ ቁልፍ ቀርጾ የቤት ቁልፍ ቀርጾ የካዝና ቁልፍ ቀርጾ ልብስ ሳይለዩ ለካ አንዳንድ ሰው ክብር አይወድለትም አንተ እኔ ቃል የለኝም አመሰግናለሁ አቤል እንደዚህ ስላልከኝ በቃ አስቴር ነገርኩሽ በቃ ይችላል ነው ለሱም ታስባለች ለኔም መስኪን ከሆነች ታዲያ የሚጠፉ ዕቃዎች እንዲገኙ የሚጠፉ ዕቃ ታዲያ እሷ ጠፋኮ ከኛው ኩልኮ እየተጨነቀች ነው ታዲያ ምን ታድርግ ከኔ ያለው እኮ ግራ ገብቶኛል እንደሚለው ምን እያልከኝ ያለው አንተ እዚህ ቤት ውስጥ ሌላ የሚመጣ ሰው አለ ከዚህ ቤት ውስጥ የሚመጣ ሰው አለ ሌላ ይምራኩ ማብራይ ኑሮ ይኖራል አይደለ እንደው እዚህ ቤት ውስጥ መጥቶ ዕቃ ሊወስድ የሚችል ሰው አለ በቃ መልሱን ፈልጎ ማግኘት ነው እና እሷ ነች ብዬ ልደምድምና አንቺም ልትሆኚ ትችላለሽ ምን እያልክ ነው ግልጽ እኮ ነው ምን ማለት ግልጽ ነው ማለት ቤት ውስጥ እስከኖራችሁ ድረስ ይሄ ያስቀመጥከው ነገር እኔ ቤት አልቀየርን ሶፋዬን ጠረጴዛ አላነሳ ምንድን ያምሻል እንዴ አስቴር ምን ማለት ነው እንደዚህ እንዴ አንተ ምን እያልክ ነው ያለው ራሱ ለኔ ማልፈልገው ባይስ አስቴር 4 አመት ሙሉ ስንኖር አይደለም ያምሻል አስቴር ራሱ በሙሉ ስም ይስጠር ይችላል ማስቱካ በቃ በእግዚአብሔር እኔ ተረጂ እኮ የእውነት እንደዚህ ብሎ ለአንተ ሚስቴንም ጠርጥራለሁ ካለ የእውነት በጣም ነው ማዝነው እሷንም እንደዚህ ብሎ ካሰበ በጣም ነው ማዝነው ይኸውልሽ ፈታ በሉ እንጂ እንትን አላችሁ ምናችሁ ገና እዛ ቢሮ ተጨንቄ ራሴን አሞኝ መጥቼ ምናምን ምንድነው ታዲያ እንግዳ እንዲህ ነው የምትቀበይው አስቱ ከራሱ ቡና ምናምን አስቱ ያው በጣም ቅርብ ስለሆናችሁ አስቱ ምናምን ነው የምትሉት ደስ ይላል መቀራረባችሁን እኮ ወድጄዋለሁ እንዴ ኧረ አስቱ እኔም እኮ ገርማ እኮ ዕቃ ቤት ውስጥ ታዲያ መጥፋቱ አዲስ ነገር ነው እንዴ ለኛ ቤት ለሱ ለምን ነገር ከኛ ቤት ውስጥ ጓደኛዬ ነው የቅርብ ጓደኛዬ ነው እንዴ አስቴር ምን ሆነሽ ነው ታዲያ እሱ ፈልጎ ቤት ውስጥ መጥቶ ያገኛል ያንተ የጠፋው ነው ማቺ ገብቶ ሊፈልግ ምናምን ቤት ሶኬ ጦሳችንን ሰርተን እንመልሰዋለን እንደዛ አይነት ነገር ለምንድን ነው እንደዚህ ሞት ሜሪ እንደውም እውነቱ ማውራት ከተፈለገ እኮ የነገር እኮ አዲስ ነገር እኮ አይደለም እላቸዋለሁ ቤት ስላችሁ ምንድን ነው የሚመለ ይሄ ሜዳሊዎቹ ምናምን ሜሮን ታውቋለች ስንጋባ የነበረው አሁን አንዱ ቤት ውስጥ መኝታ ቤት ውስጥ ሜሪ ግን ብለ ይሰቀሉት እኮ ያ ነገር ጥያቄ ነው ግን እቺ ልጅ እኮ የወነጀልናት ነው እኔ አሁንም አስቱካን የወነጀልኩ አይደለም እኔ እንደሳይ ነገር ጃት ይልኩኝ ወርቅ አድርጋ ስመጣ አኮረፍሽ እሺ ላንቺ ምናምን ብዬ ወርቅ ገዛው ገበያ ስወጣ ገነጠሉብኝ ምናምን አልሽ ከዛ በመነጋታው ደግሞ የሜሮንም የለም በተኛችበት እሺ የት ሄዶ ነው ወርቅ ስለዚህ እሱ ያልከኝ ተራሱ እየወነጀልከኝ ነው ነገር እኔ ስጠይቅሽ ወርቁ ምናምን ስልሽ በተኛበት ጠፋሽ ኢትስ ኦኬ ገንዘብ ነው አንቺ ብለሷ ነው የምታግዡ ከፋታል ብዬ ነው አቆይ ምን እያልክ ነው ደሱ አይከፋታል መክፋት አይደለም እንዴ ማለት እናት ነቃ የጠፋ ቤቱ ተነቅሎ እስከሚሄድ ድረስ ዝም መባል አለበት አሁን እኮ እሷም ልትሆን ትችላለች እሷም ሲጠፋ እኮ ከኛ ጋር ነው የምትጨነቀው የሆነ አቤል ከሱ ጋር ተደርጎ ሌባለሽ አንቺ የጠፋሽ ይያለሽ እኔ እንደዛ አይነት ነገር አለ ባለቤትነትን እያሳወቀ ስለሆነ በልክ ነው ባለቤት ነው እሺ በቃ ቁጭ በይ አንቺ ስለዚህ እኔ በቃ አልቀመጥ እንደውም ሲቀጥል ደግሞ አቤል ከኛ አልፎ ለውጪ የሚናገረው ነገር እስካሁን ድረስ ቤቱ እኮ ቀድሞውንም ተበጥብጧል እዚህ ቤት ውስጥ ዕቃ እየጠፋ ከመጣ ጀምሮ በሙሉ ተበጥብጧል የጠፋ ዕቃ ጠፍቶ ያውቅም ይገኝ እርግጠኛ እኛ እንፈልግ እናገኝለታለን አሁን ስለዚህ ራሳችን መፍን እንችላለን ስለመጣክ እናመሰግናለን አሁን ሌላ ነገር ሳይፈጠር በልቤቱን ለቀልብት ምን ሊፈጠር ይችላል በቃ ምንም በቃ አሁን የምትለው ነገርም የምታወራ ነገር ምንም ደስ አይልም አንደኛ እሷን ያለ ስራዋን የምትሰራዋን ምስኪን እንትን እያልካት እየወነጀልካት ምስኪን አው ለኔ ምስኪን ነች እየሰራች ነው እያገለገለች ነው እያሰበችልን ነው ለሱም ታስባለች ለኔም ምስኪን ከሆነች ታዲያ የሚጠፉ ዕቃዎች እንዲገኙ የሚጠፉ ዕቃ ታዲያ እሷ ጠፋኮ ከኛው ኩልኮ እየተጨነቀች ነው ታዲያ ምን ታድርግ ከኔ ያለው እኮ ግራ ገብቶኛል እንደሚለው ምን እያልከኝ ያለው አንተ ለምን ብትለቀህልና ተወጣም አንተ ዕቃችን እኛም ፈልገው የጠፋበትን እኛም ፈልግለታለን መውጣቱን ወጣለሁ መጀመሪያ እናውራና እንግባባ ምንድነው ምንም አንግባባ በዚህ ነው ምንም አንግባባ እስኪ አንዴ እንረጋጋ ምላሽ ስጡኝ ምላሹ ግን ግልጽ ምላሽ ይሁን እና እርግጠኛ ሆነ ምላሽ ስጡኝ እዚህ ቤት ውስጥ ሌላ የሚመጣ ሰው አለ ከዚህ ቤት ውስጥ የሚመጣ ሰው አለ ሌላ ይመጣል እንግዳ ጓደኞቼ ይመጣሉ የሱም ጓደኞቼ ይመጣሉ ቤተሰብ ይመጣል ምን ያህል ጊዜ ይመጣሉ አሁን ለምሳሌ በሳምንት ሀገር ሲመጡ 3 ቀን 4 ቀን ቆይቶ ይሄዳሉ በምን ያህል ጊዜ 3 ቀን 4 ቀን መጥተው ይቆያሉ ማለት በወር ከ2 ወር ከ3 ወር በኋላ ቆይቶ ይመጣሉ ማለት ሰው በዚህ ቀን ይመጣል ማንኛውም ሰው ጋር ማብራይ ኑሮ ይኖራል አይደለ እንደው እዚህ ቤት ውስጥ መጥቶ ዕቃ ሊወስድ የሚችል ሰው አለ
ማለት ምንም ቀመነ ማለት ምንም በተለይ ዶክመንት አሁን ዶክመንት የምሬ ነው የምላችሁ ይሄ ልጅ ዘብጥያ ከመውረዱ በፊት እንድረስለት እንዴ ለምን ማትረዱኝ እኔ እዚህ ቤት ውስጥ ያለ ሰው በሙሉ ለኔ ተጠርጣሪ ነው እኮ ተረድቻለሁ ያ ዶክመንት እኮ ያስፈልጋል ልክ ነህ ግን ደግሞ ለኛም ጥያቄ ነው ያ ነገር አሁን ደግሞ እሷን እየወለደች ጥያቄ መልሱ ታዲያ ማን ጋር ነው በቃ መልሱን ፈልጎ ማግኘት ነው እና እሷ ነች ብዬ ልደምድምና አንቺም ልትሆኚ ትችላለሽ ምን እያልክ ነው ግልጽ እኮ ነው ምን ማለት ግልጽ ነው ማለት ቤት ውስጥ እስከኖራችሁ ድረስ ህይወት ከናንተ አይወጣም ማለት እኮ የኔ ህይወት ማለት ነው እንዴት እኮ ይኸውልሽ እናንተ እኮ ይኸውልሽ ሆን ብለሽ ታደርጊዋለሽ እኮ አላልኩም ግን ቤት በማስተካከል ምክንያት ከአንዱ አንስተሽ እኮ አንዱ ጋር ልታደርጊው ትችላለሽ እኔ እሷንም እኮ ያልኩት ለዛ ነው እኮ ማረግና መጥፋት እኮ ይልጋል ካረግነው እኮ እኛን ያደርግነው አንሰን እንሰጠዋለን አንተ እኮ ጠፋን ያልከው እኮ ሁሉም ነገር ሲደረግ ሲጀመር አቤል ራሱ ልክ አይደለም እኮ የእውነት እንደዚህ ብሎ ለአንተ ሚስቴንም ጠርጥራለሁ ካለ የእውነት በጣም ነው ማዝነው እሷንም እንደዚህ ብሎ ካሰበ በጣም ነው ማዝነው ይኸውልሽ አቤል ስለዚህ ጉዳይ ምንም አላለኝም ግን እንድታጣራለት ከሆነ እኮ ያን ነገር ስላመንበት እኮ ነው ወደ አንተ ይላከ እኛን ስለጠረጠረ ነው ማለት ነው እንደዛ ያለ ቆይ ስለዚህ ጉዳይ እናንተ ቁጭ ብላችሁ አውራችሁ አውርተናል እና ታዲያ ለምንድን ነው ታዲያ አውርታችሁ መፍትሄ ጠፋው ደግሞ ጋዜጠኛ ጋር ሄዳለሁ ጓደኛዬ ይፈልግልኝ አላለም ለምንድን ነው እንደዛ የሚለው ሌላ እኮ እናንተ ለምን ነው መፍትሄ አልሰጣችሁት በቃ መፍትሄው እኩል እየፈለግን እኮ ነው በቃ እዛ ወይ ዘ ሄደ ቢሮ ውስጥ ካደረከው ወረቀቶች ውስጥ ፈልግ ወይ ተረጋግተን እንፈልጋለን አልኩት ቆይ ምን እያለ ነው ምን ማለት ነው ለሱ ከሆነ የመጣው እኛን ፈልገው አንተ ልትወጣልን ትችል ምትወል ከቻልኩ ወጣልን ከነ ካሜራ አይ እኔ አልወጣም ከወጣውም ደግሞ በቂ መረጃ ምናልባት ከዚህ በላይ መረጃ የለንም እኔ ባይዞ ለአንተ ከዚህ በላይ መመልስ ለማይስ የለኝም ምክንያቱም መጠየቀኝ ጥያቄ ወላ በጣም በቃ ደስ አይልም አንተ ሲጀመር ማለት አሁን አንቺ ለኔ ጥያቄ ማትመልሽበት ምክንያት ምንድነው በቃ ያልሆነ ጥያቄ ነው አሁን ማያቅ አቤል ያረጋል ብሎ ብዬም አለው ነገር ነው የዚህ ቤት ባለቤት ማን ነው ምን እየጠየቀኝ የዚህ ቤት ባለቤት ማን ነው እኔና አቤል ነን ምን ማለት ነው እሷ ምንድናት ስንቴ ነው የምነግርህ እሷ ምንድናት ማለት ማናት እሷ እዚህ ቤት ውስጥ እርግጠኛ ነሽ እዚህ ውስጥ ግን አገልጋይ የምትመስለው አንቺ ነሽ እንጂ እሷ አይደለችም ቆይ ግዴታ ሰው ሰራተኛ ጉስቁል ብላ በቃ እንደ ሰራተኛ ማመነጫጨቅ አለብን እንዴ የምታወራበት እኔ የምሬ ነው የምላችሁ እኔ ሰራተኛ አውቃለሁ በደንብ ግን አሁን እያደረገች ያለችው ነገር የምር የሚያስጠረጥር ነው ተቆጣችም ታወራ እኮ በቃ እንደ እናትነት ስለተሰማት በቃ ይሄ ልጅ ማን ነው ለምንድን ነው የመጣው እና ቆይ እኔ የምር እንደው እንደ እናት የምታስብ ከሆነ ይሄ ልጅ ሊባረር 10 ቀን ቀርቶታል ከ10 ቀን በፊት ዶክመንቶችን አደራጅቶ ካላቀረበ ሊባረር ይችላል እያልኩኝ እየተናገርኩኝ ቢያንስ ለልጁ የምታስብለት ከሆነ እንዳለችው አቤልን እንደ ልጇ የምታየው ከሆነ ማልቀስ አልነበረባት ማዘን አልነበረባት አንቺስ ማዘን አልነበረብሽም ግን ሁለታችሁም የተናገርኩትን ነገር ችላ ብላችሁ እኔ የምናገርበትን መንገድና እኔ የመጣሁበትን መንገድ ነው ኢግኖር እያደረጋችሁ ያላችሁ እኔ አዝኛለሁ በጣም አይደል ነው አላዘንሽም ማዘን እንደዚህ ነው እንዴ አላዘንሽም ግዴታ አንተ ፊት ማልቀስ አለ እንዴ አይ አላዘንሽም ምክንያቱም ይሄንን እሱ ለኔ ሚስጥር ብሎ ነው የነገረኝ ግን እኔ አሁን እናንተም የሱ አካል ስለሆናችሁ ነው ግልጽ ያረኩበት ምክንያት እንድንተጋገዝና ተጋግዘን ደግሞ ይሄ የጠፋውን ዶክመንት አግኝተን እሱም ተገላግሎ ቢያንስ ከ10 ቀን በኋላ እስር ቤት የማይገባበት እሺ አግኝተናል እሺ የት እንፈልግ የት ነው የምናገኘው አሁን ነው እንዴ እንደዛ የምትይው ብያለሁ እኮ ቅድምን በቃ በእኔና በሷ መሃል እኛም እየፈለግን ነው እኛም እንደዛ ጨንቆናል ከዚህ ይኸውልህ ከዛሬ 3 ሳምንት ምናምን እንደዛ ነገር እንትን ተብሎ ነበር ቤቱ በቃ እንዴት ፈልገን ግን በቃ ይሄ ነገር እንዴት ነው መፍትሄው ከየት ነው የሚመጣ ብለን ግን በእኔና በሷ መሃል ምንድነው የሚፈጠረው ምንድነው ያለ እሺ እንዴት ነው ታዲያ ሁለታችሁ የሆነ ነገር ሲጠፋ ሁለታችሁ እዚህ ቤት ውስጥ ፈልጉ አግኝታችሁ እናገኘው ብላችሁ ማትሰጡት እኮ አጣን እኮ ነው እሺ ከቤት ውስጥ እየሄደ በረረ ምናልባት እሱ ራስት መስሪያ ቤት ጥሎት ካሄደ በስተቀር ካልመጣ በስተቀር ቤት ውስጥ ከሆነ የትም እንደማይሄድ እርግጠኛ ነኝ መስሪያ ቤት ማዚ ቤት ውስጥ የተቀመጡትን ሁሉ አሽሽቶ መስሪያ ቤት ይሄ ልጅ በቤቱ እንዴት ነው መረጃዎች ነው ለእኔ እንደውም ሲመስለኝ ወይ ቢሮ ውስጥ ቢሮውን ሳይቆልፈው ሌላ ሰው ወስዶበት ወይ ጓደኞቹ እሱ እንዳያድግ ፈልጎ የሆነ ነገር አድርጎት ይሆናል በቃ ይሄ ነገር መጣራት ያለበት እዛው ቢሮ ጋር ነው ምንም ቤት ውስጥ የሚፈጠር ቢሮ እንደዚህ አይነት ነገር ይፈጠራል ብለሽ ታስባለሽ አይታወቅም ወይ እሱ ፊልድ ይሄዳል ፊልድ ይዞ ሄዶ ዛራስቶ ሊሆን ይችላል ያወራሽ ያለሽው ስለ ባለቤትሽ ነው የምታወሪው ነገር እርግጠኝነት ይኖረው እና ደግሞ
ዝም ብለን እንደቀላል የምናወጣቸው ቃላት በኋላ ራሳችን ላይ ችግር ሊያመጡ ይችላሉ። ያለ መረጃ ያለ ማስረጃ ቢሮ ውስጥ እንደዚህ ተፈጥሯል ማለት አይቻልም። ምክንያቱም ባለቤትሽ ነው፣ ስለ ባለቤትሽ ነው የምታወሪኝ። አትሊስት ከባለቤትሽ ጋር አንድ መኝታ ክፍል ትጋራላችሁ። በዛ ውስጥ የምታወራቸው ነገሮች አሉ። ዝም ብለሽ ያለምንም በደፈናው ቢሮ ውስጥ እንደዚህ ሊሆን ይችላል ማለት አትሺም ከሷ አንደበት ካልገጠመሽ በቀር ማለት አንዳንዴ እዛ ቢሮ ውስጥ ሲሰሩ የማይስማሙ ጓደኞቹ አሉ። የሱ ማደግ የሱ ትልቅ ቦታ መድረስ እና እኔ በቃ እስቲ ሰልላቸው ወይ ሌላ ሰዎች ወይ ቢሮ ሰዓት ቆልፍ ወጥተ ወይ አንዳንዴ ከሰዓት አርብ ከሰዓት እስከ ሰዓት አይደለም የሚሰሩ ወይ ፊልድ ስትሄድ ቢሮን ሰዓት ቆልፍ የሆነ ነገር ሆኖ ሊሆን ይችላል። እዛ ነው የዶክመንት የጠፋ እንጂ እንዴት ቤት ውስጥ ይጠፋል? እዛ ነው የጠፋው እያልሽ ነው? በቃ ሊሆን ይችላል እኮ ነው። አሁንም ቤት ውስጥ እንዴት ይጠፋል ማለት እኔና እሷ ነን እዚህ እያለ ነው ያለው። ሊሆን ይችላል ማለት እኮ ዶክመንት እንድናገኝ አይረዳንም እንዴ? እንግባባ እንጂ ይሄን ዶክመንት ለማግኘት በይሆን ይችላል። ቤት ውስጥ ከሆነ ደግሞ አሁንም ቢሆን እንፈልገዋለን እኛ አንሰልችም አይደል? አቤት ኦኬ። አቤል መጣ መሰለኝ። እንዴት ናችሁ? ሰላም አቤል። ሰላም ነው አለው። ሰላም ነው። ሰላም አቤል። እንዴት ነህ? ሰላም አስቱካ ሁሉ ተማም አሉልሽ። አረፍ በል አቤል። እንዴት ነው? ሰላም ነው አለን። ሁሉ ሰላም አለን። ያው መጣ እንደ ቤት መጣሁኝ። አንተ እንዴት ሳትነግረኝ ጓደኛ ይመጣል ምናምን አይባልም እንዴ? ቆይ ምን ሆነ ነው? ኦኬ አይ ያው ድንገት ነው የመጣው ለዛ ነው። እና እንዴት ሳትነግረኝ ምን ብሎ ነው የመጣበት? አዝማሚ እንዴ ጓደኛ እንዴ አስቱካ ምን ነው? ምንድነው ጓደኛ? ጓደኝነት አይደለም ያለው የሚናገረው ነገር ሁሉ የጓደኝነት አይደለም ማለት በቃ ደስ አይልማ። ምን አላችሁ? አዲስ ወሬ ነው የመጣው። እቃ ጠፋ፣ ብር ጠፋ፣ ፋይል ጠፋ ማይለው ጉድ የለም። እሱ እኮ ጀስት የተለመደ ነገር አንዴ ማለት የተለመደ ማለት ምንድን ነው? ቤብ እንደዚህ ያልከው ምን ተፈጠረ? ፈታ ፈታ በሉ እንጂ እንትን አላችሁ ምናችሁ ገና እዛ ቢሮ ተጨንቄ ራሴን አሞኝ መጥቼ ምናምን ምንድን ነው ታዲያ እንግዳ እንዲህ ነው የምትቀበይው? አስቱካ ራሱ ቡና ምናምን እንግዳ ቤታችን መጥቶ ያውቃል እኮ ምን ችግር አለው? ጓደኛ እንዴት በቃ ቡና ምናምን ምሳ ምናምን እኛ ማነቀው ጓደኛ አቤል የለህም በፍጹም። ሁለተኛ ደግሞ እሱ ያንተ ጓደኛ ቢሆን የሚጠይቀን ጥያቄ በጣም በቃ የሌለ ምን ሆነሽ ነው? በጣም በጥብጥ የመጣ አይነት ነገር ፊትሽ ራሱ ልከደም ተረጋጂ እንጂ ምን ሆነሽ ነው? አይ የሚጠይቃት ጥያቄ እኮ ደስ አይልም። ምንድነው እንዴ? አይ ነው ስልሽ ጓደኛዬ ነው፣ የቅርብ ጓደኛዬ ነው። እውነት ለመናገር አታውቁትም። እኔም ከብዙ ጊዜ በኋላ ነው ያገኘሁት ምናምን ለዛ ነው እኔም አይ ድንገት ነው ደርሻለሁ ምናምን ሲል በቃ ግባ እየመጣሁ ነው አልኩ። ብዙ ቆየው ነበር። ቆይ እስኪ ያው አቤል ጋር በጣም ጓደኛ ነን። ያው አላምን ብለው ነበር በነገራችን ላይ አቤል። አይ ኧረ እንዲህ የሚያደርግ ነገር የለም። ሜሪ እንደውም እኮ የኔ ጓደኞች ሲመጡ ምናምን ደስ ነው የሚላት። ምን ሆናችሁ እንደሆነ ካሜራ ይዞ ምናምን አይ ኦኬ ካሜራው እኮ ምንም ጋዜጠኝነት ነው ባይዘው። አዎ ገባኝ። እሱማ ስለ አንተ አንዳንድ ነገሮችን እንትን ለማለት በቃ ስለ ስራ ምናምን ጥሩ ስራ እንደሚሰራ ምናምን ስላወቀ መጥቷል። ግን የሆነ የተለየ ነገር ሆነብኝ። ትደውልልኝ ነበር። ካሜራ ለኛ ብርቃችን ነው እንዳይ ነው። እኔም እንደውም ሰርፕራይዝ እንድትሆኑ ብዬ ነው ማለት ማጠብቁት ሰርፕራይዝ የሚያደርግ ነገር አይደለም። ሰርፕራይዝ የሚያደርግ ሰው እንደዚህ ነው እንዴ? የሚጠይቅ ጥያቄ እኮ በጣም አስቀያሚ ነው። ምን ሆነሽ ነው እንደዚህ ስትሆኛ? አይቼሻል አቅም በእውነት እንዴ። ተረጋጊና አይ ስልሽ ተረጋጊ። አንተ ሳትነግረህ እንደዚህ እንግዳ ቤታችን ሲመጣ አይቼ ስለማላቅ ለዛ ነው በቃ የተለየ አይ ያው አስቱ ያው በጣም ቅርብ ስለሆናችሁ አስቱ ምናምን ነው የምትሉት። ደስ ይላል መቀራረባችሁን እኮ ወድጄዋለሁ እንዴ። ኧረ አስቱካ እኔም እኮ ገርሞኝ እኮ ነው እንደዚህ ስትሆን አይቻት አላውቅም። ምን ደህና ነሽ? እሱ እንደውም ምናምን ነው የሚላት እኮ ማሚ ምናምን ነው የሚላት። ደስ አላለኝም አልኩህ በቃ እኔ ምን ይዘህ እንደላክብን እራሱ ምን አላውቅም። እኔ አላውቅም ብቻ አይ በቃ ችግር የለውም ማለት ይሄን ያህል ካስከፋዎች በጣም ይቅርታ። ቆይ እንዴት ነው ይሄን ያህል ግን የምር ማለት ካንቺ ወር ሳይወጡ ይሄን ያህል እንደ እናት ሊያዩሽ የቻሉበት ምክንያት ምንድን ነው? በቃ እንዴ 4 ዓመት አብረን ተቀመጥን ያለ ምንም ቅያሜ ያለ ምንም ጭቅጭቅ ያለ ምንም ነገር በቃ ተሳስበን ምንም ነገር ሳንደባበቅ በቃ እየተቀመጥን ሰው ነን። መዋለት ትርጉም አለው እንዴ? እንዲህ ማለት የምራችሁን ነው? በጣም ነው የምትኮሳተረው። አይ ሜሪ ምን አልኩ ስራት ሳትነግረን እንደዚህ አይነት ነገር ተፈጠረ። አንደኛ ደግሞ እሷ ላይ ጫና ሰርፕራይዝ የሚባል ነገር ምን አታውቁም እንዴ? ምናችሁ ነው? ግራ አጋባችሁ ነው እንዴ? ቆይ አንተ ማለት ምን ማለት ነው? እንደዚህ ሰርፕራይዝ የለም። ጓደኛዬ ነው፣ ድሮ አብሮ አደጌ ነው፣ የልጅነት ዘመድ እንደሌለኝ ሰው እንደሌለኝ ታውቃላችሁ። ይምጣ ጓደኛ ይምጣ። ኦኬ እኮ መጣ ምን ያደርግ ታዲያ? አዎ ገባ። ካሜራው ምንድነው? እዚህ ጋር ካርድ የሚያደርገው ምንድነው? ሲቀጥል የሚጠይቀን
የማን ጥያቄ ምን እሱ ማን ነው እንደዚህ ጥያቄ የሚጠይቀን? ከኛ አልፎ ወደ ጋዜጠኝነት የኛ የቤት ጉዳይ ለምን ይሄዳል? መቼ የት ሄደ ጥያቄ ከኛ ማናውቀው ጥያቄ እንደሱ የሚጠይቀን እኮ ዕቃ ቤት ውስጥ ታዲያ መጥፋቱ አዲስ ነገር ነው እንዴ ለኛ ቤት? ለሱ ለምን ነገር ከኛ ቤት ውስጥ ጓደኛዬ ነው የቅርብ ጓደኛዬ ነው እንዴ አስቴር ምን ሆነሽ ነው? ታዲያ እሱ ፈልጎ ቤት ውስጥ መጥቶ ያገኛል ያንተ የጠፋው ነው መቼ ገብቶ ሊፈልግ ምናምን አደረገ እንዴ? እሱ ምንድነው ምን ብላቸው ነው? እኔ ምንም አላልኩም። የጠፋ ነገር አለ የምታውቁት ነገር አለ ወይ ነው? ከዛ ውጭ እሱማ ጀስት ስራ ቦታም የደረሰብኝ ተጽዕኖ ያውቃል። ሌባን ይፈለኩ ያለኝ ሰው ነው ያለ ስምሽ ማንም ስም ሰው እንዴ ኖ እኔ ስም አልሰጠውም። እስካሁን ደረጃ ድረስ አስቱካ ምንም እንደዚህ እንዴ ስቀሽ አታልፊም እንዴ? ምን አይነት ባህሪ እኔ እንደዚህ ባህሪ አይቼብሽ አላውቅም። እግዚአብሔር እንደዚህ ሰው ቤታችን መጥቶ ስለማያውቅ ግድ ነው። ማንም እኮ ይሰድበናል እኮ አንዴ ማንም እየተነሳ ያፈርጠናል። ሌባናችሁ እንትናችሁ ምን አገባን ስለዚህ ለሷም እኮ እስካሁን ድረስ ትልቅ ሰው ሲባል እንግዲህ ምራቅ ዋጥ ያደረገ ማለት ነው። ማለት ይሄን ያህል በዚህ ደረጃ ስሜት አስቱካ እንደዚህ ስትሆነ እግዚአብሔርን እኔ በሷም አትፍረድ። በቃ ይኸውልህ እሷ መጣች። አንደኛ እዚህ ቤት ውስጥ ያለሽ አንቺ ነሽ። አንደኛ ደግሞ ከመጣሽ እንደዚህ ዕቃ ጠፍቷል ከአንቺ ውጪ ማንም የለም። በቃ ፈልገሽ አምጪ እኮ ነው ያላት። አምጪ ታውቂያለሽ ነው ወይ? እኔ አሁን ሜሪ ያልነገርኳችሁ ነገር ምንድነው? ስራ ቦታም እየተጨነኩ ነው። እሱ እኮ እኔም እየተጨነኩ እኮ ነው። አንተ ብቻ አይደለም ከባድ ዶክሜንት ነው የጠፋውና እሱም ማሳስቦት እንደ ጓደኛ ትልል ነው። ገንዘቡ የተሶኬ ጦሳችንን ሰርተን እንመልሰዋለን። እንደዛ አይነት ነገር ለምንድን ነው እንደዚህ ሞት? ሜሪ እንደውም እውነቱ ማውራት ከተፈለገ እኮ የነገር እኮ አዲስ ነገር እኮ አይደለም እላቸዋለሁ። እቤት ስላችሁ ምንድን ነው የምመልሱልኝ? እንደውም አብረን ፈልጋለን ነው በቃ አብረን ግን ፈልገን የምናገኘው ነገር የለም። ይሄ አንድ ክፍል ቤት ነው። መኝታ ቤት ላይ ያለን ኪችን አለ፣ ሌላ ምንም የለም። ቆይን እኔንም እንትን እየወነጀልከኝ ነው ወይስ እየተረተርከኝ ነው? ሜሪ ሲሚኝ እኔ አሁን አንቺን እንትን ልል ምናምን ፈልጌ ሳይሆን የጠፉብኝ እቃዎች ሜሮን እስቲ አጨቃጨቂኝ በእግዚአብሔር። እኔ እንደውም አሁን እዚህ ጋር እንደውም እሱ በተቀመጠበት ማውራት እንደውም አሁን ይህን ጉዳይ ማንሳት የምፈልገው ለዚህ ነው። ብቻችንን ስንሆኑ ላይ ዕቃ ጠፋ ስል እንደዚህ አንተ እንደዚህ ለምን ትሉኛላችሁ? ቢኮዝ ይሄ ነገር የእኔ እኮ ንብረት አይደለም እኮ ሜሮ። ገንዘቡ ኢትስ ኦኬ ታውቂያለሽ። እኔ ስለ ገንዘብ ያለኝን አመለካከት ሰርተን እናገኘዋለን። ሲጀመር ፈጣሪ አይደለም የሰጠን፣ ሰርተን በላም ያገኘነው። ጠፋ እሺ ላባችን ተክተን ደግሞ እንሰራዋለን ብዬ ማምን ሰው ነኝ። ስለ ገንዘብ ጭቅጭቅ ምንም የለብኝ፣ ግን ዶክመንቶች አስፈላጊ ናቸው። እኔ እኮ ዶክመንቶችን ስራ ቦታ ይዘህ ከሄደ ወይ ደግሞ ጓደኞችን ታውቃለህ የማይወዱ አሉ። ያንተ ማደግ ያንተ ትልቅ ቦታ መድረስ እኔ እንደዚህ አይነት ሰው የለብኝ። ሲጀመር እኮ የሚሄድ እኔ ግራ ገባኝ እኮ። አንቺ የምወድሽ ባለቤቴ ናት፣ እሱ አስቱካ እናታችን ናታ። ይሄ ቤታችን ነው። ቤታችን ዶክመንት ይቻል ምጣ በቤቴ ባዳ እኮ ይሁን እኮ አልመጣክ የት ይዘህ ልትሄድ ነው ታዲያ? ለምን አታምጣ? ያኛል መቻል አስቀምጠው የራስ ጉዳይ ነው ነው የምትሉኝ? አስቱካ ማቻል ብለን እና ቀደምኛ እቺም ያዘኝ ያፈርኩ ነው፣ ግን እየተጎዳው ነው። ቢሮ እንዴት ይቀመጣል? አንተ አሁን ቢሮ ሁሉም ሰው ወዳጅ ያየው ለሳቀል ሁሉ ጓደኛዬ ወዳጅ ነው ብለን የምታስበው ቢሮ ታስቀምጣለህ? አስቱካ እንደዚህ የምታስቢልኝ ቢሆን እኮ ቢያንስ የሆነ ነገር በቃ ዶክመንት ይቀመጥልኝ ነበረ። ምን ይልልኝ? እሺ እነሱን ታያቸው። እሺ አባ ያስቀመጠልኝ አንገት ሀብሎቼ እንትኖቹ ራሱ የት ሄዱሽ? እውነቱን እናውራው ከተባለ የት ሄደ? ይሄ ሜዳሊዎቹ ምናምን ሜሮን ታውቋለች ስንጋባ የነበረው አሁን አንዱ ቤት ውስጥ መኝታ ቤት ውስጥ ሜድ ግን ብለ ይሰቀሉት እኮ ያ ነገር ጥያቄ ነው። ግን እቺ ልጅ እኮ የወነጀልናት ነው። እኔ አሁንም አስቱካን እየወነጀልኩ አይደለም። እኔ እንደሳይ ነገር አይቻልም። ጠፋ ስትልም ሰምቼ አላውቅም። አስቱካ ምንድነው ይተሽ ማታውቂው? እዚህ ቤት ስመጪ ምንድነው ብለሽ ጠይቀሽኝ? እዚህ ውስጥ ማን ነው እየዋሻ ያለው? ማለት ከዚህ በፊት ያልጠየቀችኝ ጠይቃለች። ይሄ ሜዳሊዎች ምንድናቸው ስትለኝ አባቴ አልኳት። ብለሃታል። ቅርብ ጊዜ ግን የሉም እኮ ነው ያለው። የኔም የለም እኮ የአንገት ሀብልም የለም እኮ ሜሪ አስጠይቅሽ ምንድነው ያልሽኝ? አስቱካን እና ታዲያ ከዚህ ቤት የት ሄደ ነው ያላችሁት? እኔ ነኝ እንደዚህ ያረኩ ብላ እቺ ልጅ እኮ ሌላ ነገር እንዳይሰማት እኮ እሺ እንዳይከፋት ብለን እኮ ችለን፣ ግን እኛ እየተጎዳን ነው ሜሮን። እኔ አሁን እዚህ ጋር ዶክሜንቶቹ በተለይ ያው ከበደ ፋይል ጠፋ ማለት ህይወት የተበላሸ ነው። እሱ ፋይል ደግሞ ኮፒውም የለኝም እያልኳቸው እኔ ስራ ቦታ ጠፍቶ ሀብል ምናምን የሚባለው እሺ እዚህ ቤት ውስጥ ወይ ወድቆ ወይ ብሩን ታዩ ሜሮን ንብረቱን ምናምን ቤቱም ለምን አይጠፋም ቢተነክሎ? ግን አሁን የከበደ ፋይል ምናምን ብዙ ነገር እየጠፋ ነው። የትም ሄድ የሚፈለጋል። አሁን ያስቀመጥከው አስቴር አንድ ወር ሙሉ ነው እንደምትፈልጊው ፋይል ያስቀመጥከው ቦታ ናፍቴ ይሆናል እንጂ እኛ ያስቀመጥከው ነገር እኔ አስቴር ቤት አልቀየርን፣ ሶፍየርን ጠረጴዛ አላነሳም። ምንድን ያመሻል እንዴ አስቴር? ምን ማለት ነው እንደዚህ እንዴ? አንተ ምን እያልክ ነው ያለው? ራሱ እኔ ማልፈልገው ባይስ አስቴር 4 ዓመት ሙሉ ስንኖር አይደለም ያመሻል። አስቴር ራሱ በሙሉ ስም ይስጠር ይቻላል። ማስቱካ በቃ በእግዚአብሔር እኔ ተረጂ ይሄን የመሰለ ፍቅርና ይሄን የመሰለ እንክብካቤ ይሄን የመሰለ አክብሮት ሰጠንሻ፣ የሁሉ ነገር ሰጠንሽ። ደግሞ አንቺ መረዳት አለብሽ። እኛም በቃ ስለዚህ አንቺ አጠፋሽ አንቺ ወሰሽ ያልከኝ ነው። ምን አልወሰሽ አላልኩም። አሁንም ግን እንዲህ ምን ሆነሽ ነው እንዲህ የምትሆኚው? ቆይ ተረጋጉ እስኪ። ምንድን ነው ተረጋጉ እስኪ። ፋይሉ ጠፋ እኮ የተሶኬ ጠፋ። ግን በቃ ህይወቴ እንደዚህ ያደርገኛል። ታዲያ ያንተ ፋይል ነው እየታረጋለው። እኔ ምን ያልኩ አሁን እኮ ፋይል ወሰድሽ ያምሻል እንዴ አስቴር? ተረጋጊ እንጂ ሲጀመር። ቆይ እስኪ አንድ አቤል ተረጋጋ። አቤል ተረጋጋ።
አቤል ተረጋጋ። ይኸውልሽ ሜሮንም ተረጋጊ። ቆይ እዚህ ውስጥ ማንም አንቺ ወሰድሽ አላለም። ግን አንዳንዴ ሰዎች ማለት እንደዚህ ነው ሳይል ራስሽ ላይ የሆነ ድምዳሜ እየወሰድሽ ነው። የሆነበት ምክንያት ምንድን ነው? ምን አውቃለሁ የሚናገሩት ነገር ሁሉ በቃ ደስ አላለኝም። ምንም ነገር ምን ያለበት ዝላ አይችልም ምናምን የሚባል ጉዳይ እያደረግሽው ነው እኮ። ተረጋጊ፣ መጀመሪያ ተረጋጊ። እንግዳ መጣ። እንግዳ ቤታችን ውስጥ ሲመጣ ምን አይነት ሪስፔክት ነው የምንሰጠው? ይሄ እንደዚህ እንግዳ ቤታችን መጥቶ ማንም ይምጣ፣ አስቴር ከጎዳናም ሰው ይምጣ፣ ምን አገባሽ? የአቤል ጓደኛ ነኝ እስካለች ደረጃ ድረስ ጥያቄ ሌላ ነው። የእሱ እኮ ተቀብለናል። ግልጽ ጥያቄ ነው የጠየኩሽ። ገብቶ ቡና አፍልተሽ ምሳ አቅርበሽ ነው መንከባከብ ያለብሽ። ጥያቄ ጠይቀኝ ብለሽ ቁጭ ብሎ መሳደብ ነው። ተቀምጦ ሳይቀመጥ አንድ የሚጠይቀኝ ጥያቄ ለየት ጥያቄ ያመጣሽ ነው። አስቴር የኔ ጓደኛ በእንደዚህ አይነት ሪስፔክት መስተናገድ አይኖርበትም። እዚህ ቤት ጓደኛ ልክ ነው የተደረገው ነገር። አሁን እሱ ምንድነው የሚያደርገው ነው? ካሜራ ይዞ ምንድነው? ሜሮን አይደለም ካሜራ ላይ ምን ያገሪቱ መንግስታት ያገሪቱ ድሮኖች ካሜሮች ይዞ አይመጣም። ጓደኛዬ ነው። ጓደኛክ ነው። በቃ አለቀ። እየተቆጣኸኝ እኮ ነው። ሜሮ በቃ ማልፈልገው ባህሪ ውስጥ እየከተታችሁኝ ነው። ተረጋጉ እስኪ። አቤል አንተም ተረጋጋ። እዚህ ውስጥ ማን የበጠበጠ ሰው የለም። በቃ ግልጽ እና እኔ የበጠበጥኩት ሊሆን ይችላል ነው። አዎ ሊሆን ይችላል። ግልጽ ነው የምንነጋገረው። ይህ ሰውዬ ለአንቺ መረጃዎችን አስቀምጪ ብሎ ከሰጠሽ ኔክስት ዴይ መረጃውን እየታለ ሲባል ካልመጣ ማን ነው ሊጠየቅ የሚችለው? እዚህ ቤት እሱ መረጃ እኔ ተቀጠርበታለሁ በሱ ዶክሜንት። አብዛኛው ሰዓት ላይ ብቻሽን ቤት ውስጥ የምትው ወደዚህ የምትዩ አንቺ ነሽ። መቀጠር አይደለም አሁን ችግሩ። ዛሬ ላይ ሰዎች ይኸውላችሁ፣ እኔ እኮ አሁን ጣትም እየቀሰርኩ አይደለም። አንቺ ነሽ አንተ ነህ እያልኩኝ አይደለም። ግን ቢያንስ እስኪ ግልጽ እናድርግ። እንደው ረስተሽውም የሆነ ቦታ አስቀምጠሽ ከሆነ እንትን እንበል። ምናልባት ይሄ ልጅ ከጀርባ ሌላም ጠላት ካለው እናንተ በሌላችሁበት ሁኔታ ላይ ቁልፍ ከፍተው እየገቡ የሚሰርቁም ከሆነ እንወቀው፣ ክትትል እናድርግ። ከዛ ውጭ ግን መጫጫው ጥቅም የለውም። አንደኛ ምንም ሌባ ነሽ ሳንል እንደዚህ ነሽ ሳንል ራስሽ ቀድመሽ ትግት ያለሽ አልክ እኮ ሌባ ነሽ አልክ እኮ ብለሃል እኮ ተናግረሃል። የተፋው መልሳት ትጠው ብለሃል እኮ ተናግረሃል እኮ። ይኸውልሽ እዚህ ቤት ውስጥ ከፍንጅ እንዳያስከኝ ይሄ ነገር ለምን እኛ በቃ አሁን ስሚ ሜሮ፣ ምንም ይሄ ነገር እቺ ልጅ የሚባል ነገር የለም። እስካሁን ይሄን ጉዳይ ሳነሳ አፋፈኝ ትሉኛላችሁ ለሁለት መናገር ስለሚከብደኝና እኔንም እየወነጀልከኝ ነው። አንዴ እንደማመጥ ስለምፈልግ ነው ሜሪ። እዚህ ጋር የ8 ዓመትና የ7 ዓመት ትዳራችን ምንም ነገር ውስጥ እንዲገባ ስለማልፈልግ ነው ግልጹን እያወራ ያሉት። አንዳንዴ ዝምታም ይገላል። ማዳን ብቻ አይደለም ስራው። ምን ልላችሁ ነው የምፈልገው ነገር ግራ ገብቶኛል። ህይወቴ ውስጥ ጓደኛዬ ነው፣ አብሮኝ ነው ከልጅነት ያደገው አልኳችሁ፣ ነገርኩት፣ ስለ ጉዳዩ አወቀ፣ መጣ። በመጣ ቁጥር ካሜራ ይዞ መጣ ምናምን ይሶኬ ልደነግጡ ትችላላችሁ። ግን ካስረዳችሁ በኋላ እንደዚህ ሞልክ አይደለም። ሲቀጥል ደግሞ አስቱካ ባለፈው የዛሬ ወር ምናምን አካባቢ ባለፈው ልበለው እንጂ የከበደን ፋይል አሁን የጠፋብኝ የህይወቴ ምስቅቅል የነበረብኝ ፋይል ሰጠሁሽ። አስቴር ፋይል እንዳይጠፋ በጣም ብዙ ገንዘብ እናንተን የያዘ ፋይል ነው ብዬሽ ነው የሰጠሁሽ። ይሄን መቼስ አትክጂኝ ማስቱካ። በሶስተኛው ነው በአራተኛው ቀን ኮፒ ላደረገው ነው ፋይሉ የታለሰልሽ። ቆይ አንዴ እሰጣለሁ ብለሽ ገበያ ስትሄጂ ቆይ አንዴ እንትን እላለሁ ምናምን ሜሮን ራሱ ይሄን ጉዳይ አታውቅም። እሺ ትሶኬ ብዬ ዝም አልኩ። አሁንም ስጠይቀሽ ቆይ አንዴ እንደዚህ ወሬ ያቀያየሽ ይሆናል። አሁንም ስጠይቀሽ እንደዚህ ምንድን ነው ግራ ገባኝ። እሺ አሁን ቆይ እሱ ፋይል የት ሄደሽ? የከበደ ፋይል የት ነው? በታጠቸው ነው እኔ እኮ እንደዚህ አልኩ እኮ። እዚህ ከተቀመጠ የት ይሄዳል? እሺ አሁን ግን እኔ ፈልግልህ ላገኝልህ እጠራለሁ። ግን ካስቀመጥኩበት የት እንደገባ አጣሁት። አለቀ በቃ። ማለት ካስቀመጥሽው እዚህ ቤት ውስጥ ከሶስታችሁ ውጭ የሚኖር ሰው የለም። እኔ እኮ ግራ ገባኝ። አስቀመጥኩት ካልሽ የሆነ ነገር ለምሳሌ እዚህ ጠረጴዛ ላይ አድርገን እኔ በሩን ካፍ ዘግቼ ከወጣሁ በኋላ ስመለስ ካላገኘሁት ግን ማስቀመጥበት ቦታ ላይ ያስቀመጥኩት ግን ስፈልግ አጣሁት። አሁንም ቢሆን ይፈልግልሃል የትም አይሄድም ብዬ ነው ለሜሪ የአንገት ሐብል ወርቅ ቤት ይዣት ሄድኩኝ። ወርቅ አድርጋ ስመጣ አኮረፍሽ። እሺ ለአንቺ የሚሆን ምናምን ብዬ ወርቅ ገዛው። ገበያ ስወጣ ገነጠሉብኝ ምናምን አልሽኝ። ከዛ በመነጋታው ደግሞ የሜሮንም የለም በተኛችበት። እሺ የት ሄዶ ነው እሱ ወርቅ? ስለዚህ እሱ ያልከኝ ተራሱ እየወነጀልከኝ ነው ነገር እኔ ስጠይቅሽ ወርቁ ምናምን ስልሽ በተኛበት ጠፋልሽ። ኢትስ ኦኬ ገንዘብ ነው የተባልኩ። ሁሌ ቤታችን ውስጥ በቃ እየተለመደ ነገር ሆኗል ሌብነት። ቆይ ሰላቢ እየገባ ነው ወይስ ምን እየሆነ ነው ታዲያ? እቺ ልጅ እንግዲህ እኔ ነኝ የሞሎጂ ውስጥና ስለዚህ አንቺ ነሽ እንደዚህ ታሪክ እያልከኝ ነው እያልኩ ሳይሆን በቃ ምንድነው የተፈጠረው ነው። እኔም ግራ ገብቶኛል። ወይስ ራሴ እንዲህ ወረቀት ሰጣችሁና ራሴ ደግሞ ወስደውና እናንተ ሌባ ናችሁ? እኔ ምን አውቃለሁ? እኔ ግራ ገባኛ ሜሪ።
እዚህ ጋር እኮ ህይወት ምን አይነት ድርጅት ውስጥ እንደተቀጠርኩ ታውቂያለሽ። ያን ዶክመንት አምጪ አልካት አጣች። ለምን ዝም አልክ? ለምን አልነገርከኝም? ሜሮንሽ እሱን ታዩና የባለፈው የቤት ኪራይ ምናምን የተዋዋሉበት ዜጎነ ቤትን ዶክመንት ይዤ መጣ። እሱ ዶክመንት የታለ ምናምን ስላት ወጥ ሰራ እንትን አለብኝ ምናምን በቃ ተው አታስጨንቃት አላልሽኝ? ላንቺም ስለብቻ አንቺ ብለሷ ነው የምታግዢው። ይከፋታል ብዬ ነው። ቆይ ምን እያልክ ነው? ደሱ አይከፋታል። መክፋት አይደለም እንዴ ማለት እናት ነቃ የጠፋ ቤቱ ተነቅሎ እስከሚሄድ ድረስ ዝም መባል አለበት? አሁን እኮ እሷም ልትሆን ትችላለች። እሷም ሲጠፋ እኮ ከኛ ጋር ነው የምትጨነቀው። የሆነት የምትይዘው ሁሉም ጥፋቃውን አይመልስም ነው ሜሪዬ። ከአንቺ እጅ ወይ ከኔ እጅ አይደለም እቃው የሚጠፋው ከአስቴር እጅ ነው ወይስ የቤታችንን ወይም የካዝናችንን ቁልፍ መስጠት ያልክ ያለው እኮ አስቴር ይሄን ዕቃ አንስታለች ነው። እኔ አንስታለች ሳይሆን ጀመር ይኸውልሽ ለአስቴር እያገዝሽ ካለ አንቺም ነገር ውስጥ ልትኖሪበት የምትችይበት መንገድ አለ። እያገዝኩ ካሁን እቺ እያገዝሽ ካለ ከኛ ጋር እየተጨነቀች እየኖረች ነው። በእናት ስም ብዙ ነገር ይሰራል። እኔ እኮ የሱ የጠፋ እኮ የኔም ነው የጠፋ። በእናት ስም ብዙ ነገር ይሰራል። ይሄ ማለት ምንድነው? አንቺ እኮ ባልሽ ማለት 7 ዓመት 8 ዓመት የምታውቂው ማለት ነው። የሆነ ብር አውጥተሽ ሰጠሽኝ፣ ያዝልኝ የኔ አባት ያዝልኝ ማለት ሰጠሽ። ኢትስ ኦኬ ብዬ ተቀበልኩሽ። ነገ ስትጠይቂኝ ወይ አልሰጠሽኝም ምናምን ብልሽ ምንድን ነው የሚሰማሽ? በራስሽ አስቢሽ። አስቴርም አስቢ። እዚህ ጋር እውነት ለመናገር ወራይ ክፍያ ነው አትቀበይንም። ግን አሁን ድንገት ብር ክፍለ ሀገር ቤተሰቦች ጋር መላክ ፈልገሽ አቤለን ካይና 15000 ብሩን ያዝልኝ ብለሽ ሰጠሽኝ። ነገ ስትጠይቂኝ ያልሰጠሽኝ ብርሽ ምንድን ነው የሚሰማሽ? እንዲህ እኮ ነው ያለው ቤት ውስጥ መጨቃጨቅ ምንድን ነው? እኔ አላየሁ እሷ አላየሁ እኔ ጠፋ አንተም እንደዛ ነው ያልኳል። እኔ አላየሁም አየሁ ሳይሆን ምን እያልክ ነው ያለው? አቤል ራሱ እስኪ አንተ ልጠይቅ ምን እያልክ እንዳለ ራሱ ያለውት ነገር ምንድን ነው? አንድ ነገር በጣም ይቅርታ በእንደዛ አይነት ሁኔታ አንቺን ማውራትም አይገባኝም። አስቴር ጎንበስ ብዬ ጉልበትሽን መሳም የሚገባኝ ሰው ነሽ። ለእኔ በጣም ብዙ ሪስፔክት ያለሽ ሰው ነሽ። ግን ሌላው ፋይል እስካሁን የጠፋው የአንገት ብር የአባቴም የእሷም የኔም ወርቃችን ምናምን እኔና ሜሪ ጤናኑን እንመልሰዋል። የከበደ ፋይል የዛኔ የሰጠሽ አስቀምጪ ያልኩሽ ፋይልሽን ብቻ ይፈልጋል። አሁን ግን ይፈልጋል ካልሽኝ 3 ሳምንት ምናምን ሊሆነው ነው። እሱን እየተደሄደ አጣሁት። ከየት ነው ፈልጋ መታመጣው? ሜሮን በቃ ግድ የለም ቤት ውስጥ ያለ ነው። እሺ ተነስተልኝ ስሚኝ፣ እነሱ የትም አይወጡም። አስቴር ከዚህ በኋላ አስወጣቸው እንዳትይ። ፋይሉን ፈልግ፣ የከበደ ፋይልና ወጥ ምናምን አሟሙቂ በዛው መሳያ ብለና እናወራለን። በቃ ሂጂ ፈልጊው። አቤል ቆይ አሁን ተረጋጋ። እኔ ምንም ቆይ ይኸውልህ ግድ የለም ያው እንደ ጓደኛ ልምከርህ። አሁን አንተ ተረጋጋ። እዚህ ጋር ብዙ ስብስብ ያሉ ነገሮች አሉ። ነገሮች እሷ ጋር ከገቡ በኋላ የሚጠፉበት ምክንያት ምናልባት አናቅም። ግን ትንሽ ጊዜ ብትሰጠኝ ይሄንን ጉዳይ ለመፍታት ወይ ጸበል ሂጂ። የሆነ ምንድነው ውቃቤ ምናምን ከሆነ እኮ አስቶ ከጸበል ሄድ እኮ ሜሮን በቃ ህይወቴ እየተበላሸ ነው። በቃ እንደዚህ አይደለም የሚወራ እንዴ ሜሪ ምን ላድርግ ታዲያ? ተረጋግተን ነው እንደዚህ መሆንም ሜሮን ለቤቱን እየመራው አስፔሳ እየገዛው አንቺ ስራ ሳሰሪ እኔ ስራ እያሰራው ገንዘብ የማመጣው ለኔ አንቺ ቁጭ ብለሽ እየቀለብኩሽ ነው እያልከኝ ነው። እስቲ በእናትሽ አንቺ ወሬው ደግሞ እንደዚህ አቀይሩ። አንቺ ደግሞ ከነገ ነው ወደኋላ አትሂጂ። በቃ ተረጋጋ። ይኸውልህ ከዚህ በላይ ብዙ ነገሮች ባንጫጫ ደስ ይለኛል። ትልቅ ሰው ነሽ፣ እንደ እናት ነው የምናከብርሽ የምንወድሽ። ቤታችን ውስጥ ያለ ተያያዥ ያስገባርሽ ብዙ ነገር ስለምንወድሽ 4 አዲስ አመታቶች ከኛ ጋር ሳልፈሻል። እንወድሻለን፣ እናከብርሻለን። ልብስ ስንገዛ ለይተንሽ አናቅም፣ ስንበላ ለይተንሽ አታቅም። አንቺ ሽሮ እየበላሽ እኛ ስጋ በልተን አናቅም። አስቴር ቤታችንን ታውቂዋለሽ። እዚህ ቤት እኔ አላቅም። አሁን እዚህ ጋር ድስቴቱ ጋር እንዳለ መጥበሽቱ ጋር ሶፋዊቱ ጋር እንደሆነ አላቅም። የቤቱ ባለቤት አንቺ ሆነሽ እየኖርሽ ነው ያለሽው። ስለዚህ በቃ ይሄ ፋይል አስፈላጊ ፋይል ነው። የከበደን ፋይል ፈልገሽ ሲጭ ንብረታችን እየጎደለ ከቤታችን እየጠፋ ነውና አንቺ ነሽ ያጠፋሽው አይነት ነገር እኮ ነው የምታወራው እኮ። አንቺ ማሰብ የምትፈልጊው ከሆነ አስቢው። በቃ መጀመሪያ አዎ ነው እኮ ነው በቃ እኮ ተረጋጋ። ከዚህ በኋላ እንከባበር። እኔ አሰርሽ አንቺ ሰራተኛ ነሽ እንደውም ማለት ሜሮን ልቀጥላችሁ እኮ ነው አቃለው በቃ ያወቅሽ ምን እንደሆነ ከሆነ እንደ ሰራተኛ ስራሽን ይዘሽ መኖር ይችላልሽ። አቤል ተረጋጋ። መውጣት ያለሽ ቤት ይተቀረበ ተነስተሽ እወጣለሁ። አስቢ ቀፍጭብኝ አትጠራጠር። ግን ከናንተ ያለሽ ግን አላበይ በላሽ። በቃ ተረጋጋ አንተ። አቤል እባክህ ተረጋጋ። ቆይ ይኸውላችሁ ተረጋጉ። በቃ ቆይ አሁን እኮ አቤል ያለሽ ቀበጠች። እኔ ወላጅ እናቴን ራሱ እንደዚህ እንትን አልታገስም። በቃ እንደዚህ አይደለም የሚባለው። ሲጀመር እውነት ወላጅ እናቴ ራሱ እንደዚህ ለልጇ ክፋት አታሰጪ። እኔ አቤል በቃ አቤል ምን እያልክ ነው? አፌ ማበላሸት አልፈልግም። ከዚህ በላይ ይኸው እንደዚህ አይነት ቃላት ከዚህ በላይ ምንም ልትላት አትችልም። ብትልም ከዚህ በላይ አይደንቀኝም። ምንም ነገር አይመስለኝም። ምን ነገር አልረጋጋም። አንቺ እንዳሰሪ ቆይ እንዳሰሪ አክብሪያቸው እንዳሰሪ አክብሪና አላከብራችሁ። ምንም አላከብርም። እሺ ይኸውልሽ አከበርሽም አላከበርሽም አሁን እንረጋጋ። ቆይ ስለመጣና መስለን አሁን ደግሞ ሌላ ነገር እየተፈጠረ ነው። ቆይ በቃ እሺ ይኸውልህ አቤል ትንሽ ጊዜ ስጠኝ ቢያንስ አንድ
እኔ አንዶንም ታግሻለሁ ግን እቺ እኔ በቃ ተው ግድ የለም በቃ ለማንኛውም ዛሬ ጓደኞቼ ጋር ነው ማድሮሽ ምንም ልቀቂ በእናትሽ አንቺ ሰምተሽኛል ይሄ ፋይል እንዳይጠፋ የዩፌንት ነው አስቲ እጄን አንቺ ላይ እንዳለ ሳታርጊ ልቀቂ በቃ ምንም ቤቱን ብቻ ወረቀቱ ስጭኝ አይደለም በቃ ዝም በይ በቃ ከሱ ጋር ተደርጎ ሌባነሽ አንቺ የጠፋሽ እያለች ስለሆነ እኔ እንደዛ አይነት ነገር አለ ባለቤትነትን እያሳወቀ ስለሆነ በልክ ነው ባለቤት ነው ስለዚህ እኔ በቃ አልቀመጥም በቃ እሺ የኛ እንደዚህ መሆን ነው አይደለ በቃ እኛ እንወጣለን እናንተ ቁጭ በሉ በቃ ተውት ሲጀምር መቼ በጠበጥ ከነም አንተ ነህ ለምን የመጣኸው ለምን እናገራለሁ እሺ አመሰግናለሁ አንዴ እስኪ አስቴር ይኸውልሽ ሜሮን በቃ ይኸውልህ አቤል በቃ ትንሽ ጊዜ ስጠኝ እኛ ምናልባት ከውጭም ሌላ ሰው ሊሆን ይችላል ይሄንን እየፈጠረ ያለው ይፈጥራል ቤት ውስጥ ቁልፍ ቀርጾ የቤት ቁልፍ ቀርጾ የካዝና ቁልፍ ቀርጾ ልብስ ሳይረዩ ለካ አንዳንድ ሰው ክብር አይወድለትም አንተ እኔ ቃል የለም አመሰግናለሁ አቤል እንደዚህ ስላልከኝ በቃ አስቴር ነገርኩሽ በቃ መድገም አይጥፈ እኔ አሰርሽ አንቺ ሰራተኛዬ ነሽ በቃ ያ ነገር ነው በቃ አርፈሽ ቁጭ የእናትነት ክብር መቼ ስላንቺ አይገባሽም ማለት ነው በቃ አቤል ይሄ እንደማንም እንደ ቤት ሰራተኞች ያንቋሸሽን ነው መኖር ያለብን ማለት ነው አመሰግናለሁ ለስሙ ፊደል ቆጥረሻል እንዴ ነበርሽ እንዴ አስቴር መውጣት ትችያለሽ በቃ ዝም በል አንተ እንዴ አቤል እባክህን በቃ ይበቃል ይኸውልህ ገና ደግሞ ሲጀመር አንተ ነው ሁሉ አምጥተህ ይበቃ መጨረሻው ላይ አልደረስንም እባክህን ገና ብዙ ነገሮች ማጣራት አለብን ምንም ነገር የምጠይቀኝ ነገር የለም በቃ አስቴር ዝም በይ ሌብነቴን ሂጂ ወደ ቤቴ በቃ እሱ ባይጠይቅሽ ህግ ይጠይቅሻል አንቺ ንጹህ ሰው ከሆንሽ ያለው ሰው ይጠይቀኝ አንቺ ንጹህ ሰው ከሆንሽ ያዘ ሰው ይጠይቅ እኮ አንቺ ንጹህ እኮ ነገርኩሽ እንዴ ሰጠውሽን ወረቀት የታለ ያምሻል እንዴ አንቺ እና ያንተ ወረቀት እኔ ስራ ቀጥርበታለሁ ስታስበው የት አደረግሽው ወረቀት እንዲሰጠውሽ አስቴር የት አደረግሽው የት ነው የምትፈልጊው አንድ ወር የት ነው የምትፈልጊው ልታገስ አልቻልክም ስለዚህ እኔ ያንተን መጥፎነት ነው የምወደው ማለት ነው ይሄን ያክል አመስኖር ካንተ ጋር ስለዚህ ወረቀት ሰጥቼሽ የት ነው የምትፈልጊው በእናንተ መሀል ሌላ ነገር አለ እንዴ ምንድነው ሌላ ነገር ሜሮን ያማታለች ሴትዮ በቃ ያማታል እስካሁን ያላመማ ዛሬ ነው እንደሚያማ ምን አውቃለሁ ያጀሻት አንድ ወረቀት እንዲሰጥቼሽ ምን በላሽ ወረቀቱ እንጀራ አለ እኮ ሙሶ ውስጥ ወይኔ ፈጣሪው ይዛ ወይስ ወስደሽ ምናምን ለከበረ ሰጠሽ ወረቀቱን እሺ አቤል በቃ እኮ አይበርኩ ልክ አይደለም እሺ ይበቃል እንግዲህ በቃ ይበቃል እኔ እንግዲህ ከዚህ ቤት ለመውጣት ሞክራለሁ ምክንያቱም ከዚህ በላይ ሳይሆን ይሄን ጉዳይ እንደውም ዳር ሳትደርስ የቤቱ ባለቤት ነው ይለኛ ሰማኛል አብሮ አደጌ ነው ጓደኛዬ ነው ወንድሜ ና አንተ ይሄን ነገር ተረማምዶ ወጣ ማለት እኔ እንጃ የኔና አንተም ጓደኝነት ሊቋረጥ ነው ይሄን ነገር ዳር ሳታደርሰኝ የትም መውጣት የለብህ እኔ አላውቅም ቆይ ምን ያርግ በቃ ተረጋጋ ይኸውልህ ተረጋጋ ምን እንዲያርግ ነው የምትፈልገው ይኸውልህ እመነኝ ይሄ እያንዳንዱ ጠፋ የተባለውን ዶክመንት በእጅ አስረክባለሁ ግን ከዚህ ጀርባ ማን እንዳለ መጀመሪያ ጊዜ ስጠኝ ማንንም ሰው በክትትል ማን እንደሆነ ከዚህ ጀርባ ያለው ሰው ማጣራት አለብኝ እኔ ደስተኛ ነኝ ኦኬ ስለዚህ ይኸውልህ ስለዚህ እርግጠኛ ነኝ በስውር የሚመጣ ሰውም ሊኖር ይችላል ይሄንን ማለት አሁን እንደዚህ ያለችው አስቴርቱን እንጂ ከሷ ጀርባ ወይም ደግሞ እሷ በማታውቅበት ሁኔታም ይሄን ነገር እየፈጸመ ሰው ከዚህ በፊትም እንግዲህ ብዙ ሰዎች ሴራ ሲሰሩ በስውር በር ከፍቶ የመግባት ምናምን ነገሮች ይኖራሉ ስለዚህ ትንሽ ታገሰኝ እኔ መረጃውን እያንዳንዷን ጠፋብኝ ያልከውን ፋይል አምጥቼ በእጅ አስረክባለሁ ጊዜ ስጠኝ ግን አሁን እናንተ ተረጋጉ ላይፍ እንደነበረው ይቀጥል ምን እንደነበረው ይቀጥላል እንደዚህ አስመሳይ አይነት ቤት ውስጥ ማስመስዬ እንደዚህ መኖር አልፈልግም እንደዚህ ተነጋግሬ አልቀመጥም አልነበርኩም ልክ ነው የለሁም በቃ አሁንም አልኖርም ወደፊት በቃችሁ አሁን እኮ እሱም ተናዶ ነው እሱም ልክ ነው ስለዚህ መኖር አለ ልክ ነሽ እኮ አንቺም ግን አሁን ተረጋጉና መፍትሄ በቃ እሱ ማድረግ ያለበትን ነገር ያድርግ ይችላል ቤት ስለሆነ የዛሬ 4 ዓመት ነው ህይወቴ ላይ የመጣሽው ምንም የሚፈጥረው ነገር የለም አላቀሽም በቃ ተረጋጋ እሱ ማድረግ ያለበትን ያድርግ ግዴላችሁም በቃ እኛ ታዲያ እንደዚህ የሆነ መፍትሄ ይመጣል ምን አውቃለሁ በቃ አትጩ ፋይሉን የምታገኘው እንደዚህ በመሆን አይደለም በቃ አንድ ኃላፊነቱን የተቀበልኩ አይደለ አምነህ ስጠኝ በቃ ጓደኛዬ ነው ከጓደኛ በላይ ጓደኛ ነን እናንተ ስለዚህ እድሉን ስጠኝ ትንሽ ጊዜ ስጠኝ ማን እዚህ ውስጥ እንዳለበት ክትትል ይፈልጋል አንተ መቼም የኛን ስራ ታውቀዋለህ እንደዚህ መረጃ ዝም ብሎ መደምደም አይደለም ከመደምደም በፊት መረጃዎች ይቀርማሉ ማስረጃዎች ሌላ ይሁን የጥላ ይሁን አምጥተህ እኮ ዝፍዝፍ እያደረክ ነው ይችላል አስቴር በእናትሽ ሜሮን
እኮ ይኸውልህ አሁን መፍትሄ የሚሆነው አንቺ የሚበልጥ አታሳምሚኝ። ይኸውልህ ወረቀቱን ስጫት ነው የጠፋው። በቃ ቤሮ ስለዚህ እንዳታወሪኝ ምናሽ በቃ ስራ ከከሳት ስለምገባ እንውጣለን። እሺ እንግዲህ ውድ ተመልካቾቻችን መረጃው እስካሁን አልተገኘም። እኛ ክትትል ማድረግ ባለብን መንገድ የተለያየ ቦታ በመሄድ እንግዲህ ማጣራት ያሉብን ነገሮች አጣርተን እንግዲህ የአቤል ፋይል እንግዲህ ከ10 ቀን በኋላ ይህ ልጅ ከስራ የሚባረርበት ነገር ሊኖር ይችላል። ምክንያቱም አስፈላጊ መረጃ ጠፍቶበታል። ይህን ነገር ለማድረግ መረጃ ብቻ አይደለም የተለያዩ ጌጣጌጦች ምናምን እንደጠፉበት እንግዲህ የአባቱ ማስታወሻ የቤተሰቦቹ ማስታወሻዎች እንግዲህ የተለያዩ ማስታወሻዎች እንደጠፉ እንግዲህ ነግሮናል። እሱን ለማግኘት እንግዲህ ራሳችንን ጥረት እናደርጋለን። እስከዛው ግን አብራችሁን ቆዩ።